ጌምን ከእሷ ጋር ልጫወት ቤታዩ አይስወር እኔ ከአንቺ ጋር ቁጭ ብዬ ጌም አልጫወትም። ሲሪየስሊ አልጫወትም። ማልጫወትበት ምክንያት ለምንድነው ታውቂያለሽ? አንደኛ ገበያሽን እዘጋብሻለሁ። ለምን ይጠምዱሻል? ከኔ ጋር ከሆንሽ ነግሬሻለሁ፣ በውስጥ በኩል ነግሬሻለሁ። እትስ ኦኬ። ከኔ ጋር ከሆንሽ ይጠምዱሻል። ከእሷ ጋር ገጠምሽ ገበያሽን ይዘጉብሻል። ገባሽ? ሁለተኛ ነገር አልጫወትም። እኔ ጌም ስጫወት ራሱ ሰው መርጣለሁ። አይሰከክ አንደኛዋ እኔ ነኝ ያስገበርኳትኝ እንጂ ድሮ ጨርሳችኋት ነበር። እኔ አርፈሽ ቁጭ በይ እንጂ ስራትሽን ያልሽ። እኔ አልወድም እንደዚህ አይነት ነገር። እኔ እንትን አልወድም፣ ሁለት ፊት አልወድም። አይመቸኝም። ያ እኔ እና እሷን ያገናኘን ምንድን ነው? ሊያ ስትናገራት ለእውነት ስለቆምኩኝ ነው። በቃ ሊያ ስትናገራት ነው ሊያ አጥፍታለች፣ ፊንገር ሾ ማለት ነው። ምክንያቱም የዛ ሰዓት እች ልጅ አነጋገሯ ወደ ነገርም አልነበረም፣ ተገለበጠች። ሊያ ታርጌት ውስጥ ልታስገባት ስለፈለገች ለዛ ብዬ ነው አብሬያት ለእውነት የቆምኩትኝ። ለእውነት ምክንያቱም ነገሮቹ ሳያቸው እኔ አልወድም። ይሄ ሰውን ሲገፉ ሰውን እኔ አልወድም እንደዚህ አይነት ነገር። ወታደሮች በአናታችሁ ተተከሉ። አብሬ ነው አጥረግርግ እቺ ልጅን ይላችሁ። አሁን እናንተ እንደዚህ የምትሉት ደግሞ አውቃለሁ። ወይ የዚች የበሰበሰ የፊንገር ሾ ተከታይ ልትሆኑ ትችላላችሁ። ኦኬ፣ ለማንኛውም ማስጠንቀቂያ ነው። ከኔ ጋር አይሰራም እንደዚህ አይነት ነገር። ኦኬ፣ እንደ ሴት የሆነ ነገር አታክ ስትደረጊ ወይ ምናምን ስትይ ስለምታሳዝኝ ምናምን ነገር እንትልሻል። በተረፈ ብዙ ምን የማውቀው እኔ ልንገርሽ፣ ጉቺ ናት እርጃት ያለችኝ። እንዲሁም ልንገርሽ፣ ኦኬ፣ ጠይቂያት ጉቺ ታይጂ ምናምን ስትለኝ ችግር የለውም እኔ የማይቻታለሁ። ምክንያቱም ከጉቺ ጋር አንተ ስለነበር እያለቀሰች ስትለኝ ነው ከአንቺ ጋር እንትን ያልኩትኝ። ይቺ ብስብስ እኔ በነገራችን ላይ መልስ እንደዚህ መመላለስ ምናምን ነገር እኔ አይመቸኝም፣ አልወድም። በጣም ምንቀው ሶስት ማውራት አልፈልግም። ሁለተኛ ነገር ማንም እየተነሳ ስለሚነጋገር እዛ ነገራቸው ውስጥ መግባትም አልፈልግም። ግን በፊት ለፊት እኔን መጥቶ እንደዚህ ስትናገሪ ሪካርድ አድርገው ሊለጥፉልሻል። ገብቶሻል? ብትጠነቀቅ ይሻልሻል። ከኔ ጋር እንዳትጣይ። እኔ አልወድም እንደዚህ። እኔ ከሰደብሽኝ ፊት ለፊት ይሄ ባሽሙር ወጣ ገባ ምናምን እኔ አይመቸኝም። ተቀሳሰሻል እኔ እግዚአብሔር ምስክር አሁን 24 ሰዓት እንዲያው ረገጣ ልጀምረ ተነስቶብኛል። አታውቀኝም እሷ ተነስቶብኛል። እኔ ረገጣ ልጀምረ። አንደኛ ልጅቷ ብዙ ጠላት ደስ ይላቸዋል። ገባችሁ? ተከባብረን ተራርቀን መቀመጥ ነው እንጂ እኔ ወደዚህ ወደዛ እኔ አይመቸኝም። አንቺ ፖለቲካ ውስጥ አማራን ከነካች ነካለ የምትይው ሳልነካ አንቺን ነው የማደቅሽ። እኔ አማራ ጋር ምን አስኬደኝ? አንቺ አለሽ አይደል እንዴ? አማራ ምን አረገ? የፈለጋችሁትን እየተናገራችሁ አማራ የፈለግሽን እየተናገርሽ ኦሮሞ የፈለግሽውን እየተነፈስሽ ምናምን ይሄ ጥሩ አይደለም። ምን ታመጫለሽ አንቺ ለአማራ? ያቺ ተዋት። ያቺ በቃ ኮባ በሏት። ኮባ ራሱ ኮባ ታውቃላችሁ? ሊቢያ ስቃይ ላይ ያለች እህት አለች። እባክሽ ገስት ሊያስገቢያትና ዜድ አይደለም ሊቢያ ላይ እንትን ላይ ትንጠልጠል እንትን ላይ ታውቂያለሽ? እንትን ላይ ሊቢያ ይኸውልሽ የሆነ አይደለም ሊቢያ ለእንደዚህ ያንጠልጥሏት ሲፈልጉ አይ ዶንት ኬር። ለሰው ጥሩ ነገር አልሰራም ካሁን በኋላ። ጥሩ መስራቴ ገብቶሻል? ዛሬ ከኔ አልፎ ልጄን እያሰደበ ነው። ሊቢያ ጭራሽ ያንጠልጥሉሽ በያት። ግማታ ሁላ ተስፋሳ ለሰው ምንም ነገር አያልሰም። እኛ ስለ ጉራጌ ያገባን ምን ነጭ አንቺ ከብት አንቺ ራስሽ ነሽ እከክ ነጭ ይቺ በሰበሰች ይቺ ከቆጮ የቆጮ እንትን ያላለፈ ሴት እኔ አላሳውቅሽም።
ስትናገሪ ብለሽ ስትናገሪ እደሪ። ለማንኛውም ከአማራ ከጎንደር ዘመዶቼ ውስጥ ጉራጌ መውጣት አለበት። ዛትስ ማይ ጆብ ነው። ናውጣ አንተ ጠረንገሉ ናጣ። እንኳን አንቺን የራሴን ሰዎች አሁን አስተካከላችሁ። በደንብ ይስተካከላሉ ከዚህ በኋላ ገባሽ? ኦሮሞን የምትነሽ አንቺ፣ ኦሮሞን የምታየው አንቺ ሶሻል ሚዲያ ላይ ባለው ባስኬት ነው። ምድር ላይ ያለውን ኦሮሞ አንቺ ከምድር አይደለ እንዲወጣሽ እያወራሽ አይደለ እንዴ? ምድር ላይ ቁጭ ብለሽ እኮ ሳይበር ላይ እያወራሽ ነው እከካ። አሁን እኔ 1100 እዚህ ጋር ቁጭ ብለህ የምታይ ቤታዬ ካልኩ በኋላ 1100 ገባክ። እኔ ዝም ሰው ላይ አልዘልም። አይችግ ነው የምዘለው። አይና አዳምጥህና ከዛ እዘልብሃለሁ። እኔ አንተ ተከተልካት አልተከተልካት እኔ እኮ ነኝ እንድትከተላት ያደረኩክ። አንደኛው እኮ ፑሽ በርች እኮ ያላት እኮ እኛ ነን። የገዛ ዘመዶቿ አሽቀንጥረው ሲሰድቧት አይዞሽ ያላት እሷ ዛሬ ከዘመዶቿ ጋር ሌሊት የምታማ ከሆነ ትረገጣለች። እሷ ፌቨንዬ እንዴት ነሽ? እኔ አንቺን አይደለም የኔ ቆንጆ፣ አንቺን አይደለም። እኔና አንቺ ጎንደሬ ነን። አንቺን እንጂ እንቀበልሻለን። እኔ የትም አልሄድም። እኔ የት ነው የምሄደው? የትም አልሄድም። እኔ የምሰጣችሁ እኮ እንድታወሩ እኮ ነው። በተለይ በሁለቱም ጎን ያላችሁ ትንሽ ላላቸው ምድረ እበት ከብታለ እበት ጠራጊ ተገላገል እንኳን ነች አቁም እኮ እስከነመፈጠር የራሱ አሁን የመጡ የሉ የሶሻል ሚዲያ አብይ ከመጣ ከ2 ዓመት በኋላ። ድሮ እኮ እኛ ራሳችን እኮ ፌስቡክ እኮ እንዲህ ብለው ነበር ትግሉን የሚከታተሉት የነበር። ፌስቡክ እንዴት እንደሆነ እኮ የማያውቅ እኮ የኔ ዘመዶች እኮ ድሮ ፌስቡክ ራሱ እኮ አያውቁም ነበረ። አንድ ትዝ ይለኛል ጀዋር ሲናገር የሰማሁት ነገር ቸግር አስቴክር ሆድ ውስጥ ይቀመጥ ጸጋር እርሰው ሊያወራው ነበረ። ሞኒካም ጎንደሬ ነች። ሰውላ በነገራችን ላይ ስርዓቱ አይፈቅድም ነበር። ትዝ ይላችኋል። ፌስቡክ ይዘጋ ነበር ድሮ ኢህአዴግ ፈሪያን ነበረ ይዘጋ ነበር እና በሌላ ሲስተም ነበር የሚጠቀሙት በዋትሳፕ በምናምን እና ላወራው ነበር ትችዋለሁ። እና አሁን ነው ሶሻል ሚዲያውን ያዩት። በተለይ የኔ ዘመዶች ኦሮሞቹ ሶሻል ሚዲያው መጣዩ። ከዛ ላይ ቄኔ ትላለች። አሁን ጂጂክያ ራሱ ማን እንደሆነች አሁኗ ጂጂ። ምክንያቱም አንደኛ ስሜንም ቀይራለሁ አያውቁኝ። ጂጂክያ ጂጂኮ ይችኛ አሁን ጂጂኮ ነው የሚለው። ያችኛ ጂጂክያ የሞተች ነው የሚመስላቸው ብዙዎቹ። እግዚአብሔር ምስክሬ ነው። እኔ ሰውም ስለነገረኝ ነው። ጂጂክያ አንቺ ነሽ እንዴ ከጀዋር ጋር የነበርሽ ነሽ እንዴ አትመሲ የሚልባል። አሁን እዚህ ላይ ትመጣና አንቺ ሸርሙጣ አንቺ ነሽ እንደ ታገልሽ ምን ብለሽ ነው የታገልሽ ትላቸዋለች። አትሊስት እኔ ይኸውልሽ የአንቺ ትግል ዓለም ላይ እንዲታይ በቢቢሲ በሲኤንኤን ድምፄን ጮክ አድርጌ ሌላው እጁን ቀጥቶ እንዲህ ብሎ ኢህአዴግ አየን ወያኔ አየን ሀገር አንገባም እንጋዳለን ሲል እኔ ግን ጀርባ እንዲህ ብዬ ፍሪደም ብዬልሻለሁ። ዛትስ ሚ ልዩነቱ እሱ ላይ ነው። ገብቶሻል? አንቺ እዛ ታስረሽ የምትወጪው እኔ በገንዘብ ኢንቨስት አድርጌ ጠበቃ ይዤ በኦሮሞነቴ ተከስሼ ቀርቤ 4 ጊዜ ጠበቃ ይዤ ገንዘቤን ከፍዬ ነጻ አውጥቻለሁ። አየሽ ልዩነት? ምክንያቱ ይሄ ግድያ ሀገር አይደለም የመብት ሀገር ስለሆነ። ከዛ በኋላ አማራና ሰሜኖች ትግሬዎች እስካሁን ድረስ ሀጫሉንም ገደሉት፣ ጀዋርንም ማሰሩት፣ ሁሉንም ያደረጉትን አረጉ። እኔን ግን ምንም ማድረግ አልቻሉ።
ሲያዩኝ አንዷማ ምን እንዳለች ትናንትና ሲልኩልኝ ደንግጠዋል እነሱ። ኧረ ጂጂ ግን ተጠንቀቂ ብለን እኔ ማንንም አልጠነቀቅም። ነገ ዛሬ ነገ ቁጭ ብዬ መሞት አለው ሁሉንም ነገር ኤዲ የኔ ቆንጆ ቴንኪው በፈለግኩበት ሰዓት ነፍሴ ቴንኪው ኤዲ እሞታለሁ። ሞት አይቀርም ግን አንድ ነገር አለ። ምን ሰርቼ ሞትኩኝ ነው። ምን ሰርቼ ሞትኩኝ? ለማንነቴ ምን አድርጌ ሞትኩኝ? ማንም እንዲመሰክርልኝ አለ። ለእኔ ለአይምሮዬ ለራሴ ማለት ነው። ሄዱ እኮ ለራሴ ለራሴ ምን ሰርቼ እንደ አቅሜ ምን አድርጌ ያንን ነው ደስ የሚለው። ለስልጣንም ለመሬትም አይደለም እኔ የታገልኩትኝ። እንደዚህ አይነትም ሰው አይደለም። አልወድምም፣ አስቤውምም አላውቅም። እግዚአብሔር ምስክሬ ነው። እንዲያውም አሁን ነው ያሰብኩትኝ። አሁን ሳስበው እንዴ ለካ ሰው ለዚህ ነው እንዴ የሚታገለው? እግዚአብሔርን ለዚህ ነው እንዴ እንደዚህ የሚሯሯጠው ሰው? በቃ እንዲያውን ተካፈለ አከሌ ወሰደ ምናምን። አንዳንድ ልጆች የሚያውቁኝ ልጆች ኧረ ምናምን ሲሉኝ እንዴ ስ አንደኛ እኔ አሁን ኦሮሞ ነኝ ልበል እንዴ? እኔ ኦሮሞ ነኝ፣ ሆዳም አይደለሁም። እንደናንተ ሆዳም ገረድ ኦሮሞ አይደለሁም። እኔ ትክክለኛ ኦሮሞ ነኝ። ገባችሁ? ትክክለኛ ሆዳሙ አይደለሁም። ገረዱ እበቱ ኦሮሞ አይደለሁም። አይደለሁም፣ ኦሮሞ ነኝ። ዛትስ ዋይ ለነፃነት እንጂ ለግርድና ምኖር ኦሮሞ አይደለሁም። ከዛ ላይ የራስ የሆነ ነገር ላይ እኔ አንደኛ ኦሮሚያ የኔ ናት ብዬ ነው የማምነው። መሬቱ የኔ ነው ብዬ ነው የማምነው። በፈለግኩበት ሰዓት እንደ ኦሮሞ እንደ ኢትዮጵያ ይገባኛል። ለምንድን ነው አሁን እንደናንተ አዳማ መሬት፣ ፊንፊኔ መሬት፣ ሩጫ አንድ ኦሮሞ ስንት መሬት አለው? አሁን በብልጽግና የተሰጠው 5-6 መሬት ይዛችሁታል። ከአማራ የበለጠ ኦሮሞን እያፈናቀላችሁ ያላችሁት ራሳችሁ ኦሮሞዎች ናችሁ። ራስ ኦሮሞ ትንሽማ የሆነች እንትን ካለ አዳማም አለ ሀረርጌም አለ። እስካሁን ድረስ መሬት ያልወረሳችሁት የት ነው? ወለጋ ላይ ብቻ ነው። ማይክ ይዞ እንደዚህ ሆ ብሎማ ከጨፈረ 5 መሬት አለ። ከዛ ይሸጧል። ድሮ ኦሮሞ ተቸግሮ ነበር የሚሸጠው፣ አሁን ግን አይደለም። እንደ ቢዝነስ ነው ያያችሁት። ስለዚህ እኔ ጂጂኪያ ኦሮሞ ሆኜ የሚያስገበግበኝ ነገር የለም። እንዲያውም እናንተ ስትስገበገቡ ሾክ ነው የሚያደርገኝ። ምክንያቱም እኔም ከሚስገበገብ ቤተሰብ ያሳደጉኝ ኦሮሞ ቤተሰቦችን የሚስገበገቡ አይደሉም። ሁሉንም በስነ ስርዓቱ የሚያደርጉ ናቸው። ጥፋችባቸው ገባችሁ? ስለዚህ እንደናንተ ለምግብም ተስገብግቤ ለገንዘብም ለልብስም ለሶፍም ይሄ 10 የኦሮሞ ባህል ምናምን እኔ እናት በየቅዳሜው በግ የሚታረድበት በየቅዳሜው ዶሮ ሚስ እኮ በየሳህኑ በየቅሉ ተደርጎ እየበላችሁ አትውጡ ቁጭ ብላችሁ ብሉ ያለበት ቤት ነው ያደግኩት። ለሆድም ለምግብ ብዛትም ለቂንጮም ለገንፎም ለቂቤውም ብርቃም አይደለሁኝ። ለእናንተ በእርግጥ ልክ ነው፣ ብርቃሞች ናቸው። ለፎቅም ብርቃም አይደለሁኝ፣ ምክንያቱም ከተማ ውስጥ ነው ያደግኩት። አሁንም ያሉት ጀርመን ግድ የለኝ። ለመኪናም ብርቃም አይደለሁም፣ የመኪና ባለቤት ልጅ ነኝ። አንድ አይደለም 5-6 ከባድ መኪና ያለው በፈለኩበት መኪና ተጭኜ ወደ ትምህርት ቤት ሄድኩኝ። ስለዚህ ለእኔ ምንም ብርቄ ስላልሆነ ጋይስ ለእናንተ ብርቃችሁ 5 መሬት ያዥ ብትለኝ እኔ አላደርገው። ለቢዝነስ ነው ወይስ አካባቢውን ወይንም ደግሞ ቦታውን የማይፈለግ ነው ወይስ ንጹህን ገበሬ ያፈናቅለን ነው የምታደርገው? ይሄ ነው ያ ለራሴ ይጠይቀኛል። ያ ነው ኦሮሞማ። እኔማ ኦሮሞ ይሄ ነው የኦሮሞ ተፈጥሮ ይሄ ነው። ምቀኛ ሆኖ አከሌ ስላደጋ አከሌ ስለወሰደ አከሌ ብዬ ኦሮሞችን ትንሽ ብቅ ያሉትን ኦሮሞዎችን እየተሳደብኩኝ ፖለቲካው ምን ሆኖ ነው? ፖለቲካው እኮ ማለት እኮ ወታደር ለመሆንና ሚኒስቴር ለመሆን እኮ አይደለም። ፖለቲካው የኦሮሞ ፖለቲካ በኦሮሞ ይሁን ሲባል ኢኮኖሚ ኦሮሞ የያዘው ነው።
አንዳንድ በስባሳ ኦሮሞ ነኝ ባይ ደግሞ እዚህ ጋር አለች ትመጣና አከሌ እኮ እንደዚህ ያዘ፣ አከሌ እኮ እንደዚህ ሆነ፣ አከሌ እኮ እንደዚህ ሀብት አጭበርበር። ማጭበርበሩ ሌላ ነው፣ ኢንቨስቲጌቱ ሌላ ነው። ኦሮሞ ለምን አደገ ሌላ ነው። ትላንትና እኮ እዛ ጋር የሞቱት ወንድሞቻቸው እኮ ማደግ ስላልቻሉ ነው። የሚፈልጉበትን ቦታ ላይ ለሌላው ብድር እየተሰጠ ለሌላው የማደግ ማሻሻያ ሲሰጥ ለእነሱ ስላልተሰጠ ነው ያ ሁላ ህዝብ የሞተው። ስለ ፖለቲካ እኮ አይደለም። እንደ የፖለቲካ ጥያቄ የኢኮኖሚ ጥያቄ ነው። ፖለቲካ ጥያቄ ሲገለበት የኢኮኖሚ ጥያቄ ነው። ይገባናል ጥያቄ ነው። መሬት ይገባናል፣ እኩልነት ይገባናል። ያ የፍርድ ቤቱ የኢኮኖሚ ጥያቄ ነው፣ የጥቅም ጥያቄ ነው። አይ አይደለም አከሌ ለምን ሀብታም ሆነ፣ አከሌ ለምን እንዲሆነ፣ አከሌ በእንደዚህ ኦሮሞ በእንደዚህ መኪና ነው የሚሄደው ብሎ ኦሮሞ ራሱ ነው ኦሮሞን አኝ አርጎ የሚበላው አኝ በቡዳ የሚበላው ማለት ነው። የኔ ጥያቄ እሱ አይደለም። የኔ ጥያቄ ሁሉም ኦሮሞ ሀብታም ይሁን አይደለም። የኔ ጥያቄ ኦሮሞ መሞት የለበትም። አሁን እዚህ ላይ የምታወሩት ኦሮሞች የምታወሩት ነገር ሉክሰስ የሆኑ ነገሮች ናቸው። አሁን ወቅቱ አይደለም። እናንተ እዚህ ጋር ወቅቱ አይደለም። ስለ ወሸላ ጠበቃ ናችሁ፣ ስለ ባለትዳር ጠበቃ ናችሁ፣ ያ ስለ ኦሮሞ ጌመር ጠበቃ ናችሁ፣ ስለ ኦሮሞ ወጣት ህፃን ልጆች ጠበቃ ናችሁ። ኖ ጠበቃ መሆን ካለባችሁ መጀመሪያ